አርቲስት ፍሬያት የማነ በሀገር አሜሪካ ከሰዓታት በፊት ሁለተኛ ልጇን ለማቀፍ በቅታለች። በዚህ በአርቲስቷ ደስታ በኩል ብዙዎች መልካም ምኞታቸውን ሲገልጹ፣ ሌሎች ደግሞ ባለቤቷ አርቲስት ኤፍሬም አማረ ከጎኗ ለመታየቱንና በፎቶም ሆነ በቪዲዮ ምንም ነገር አለማጋራቱ ሌላ ጥያቄ ሆኖባቸዋል። በሁለቱ አርቲስቶች መካከል የተፈጠረው ጉዳይ ምንድነው ስንል ጠይቀናል። ምላሹንም አካተናል። እንዲሁም ሰሞኑን በሚሊዮኖች በሚቆጠር ወጪ ሰርግና መልሷን እጅግ ደማቅ በሆነ ሁኔታ ያከናወነችው ፍናን እድሩ በድብቅ ያደረገችውን ተግባር እንገልጣለን። ወዲህ ደግሞ የሰርጓ ነገር የውሃ ሽታ ሆኖ የቆየውና በበርካቶች ዘንድ ከፍተኛ ተወዳጅነት ያላት ሰያት ደምሴ በድብቅ ከ300 ሺህ ብር በላይ በመልእክተኛው በኩል ለእርዳታ መስጠቷ የዛሬው ዝግጅታችን ዋነኛ ማጠንጠኛዎች ናቸው። በተለይም ካሜራ በሌለበት ማንም በማያቸውና ስማቸው እንዲጠቀስ በማይፈልጉበት ሁኔታ በድብቅ ያደረጉት ደግነት መልእክተኛው ስነ በተባለው ወጣት ሲጋለጥ የህዝቡ ምላሽስ ምን ሆነ እንላለን። መልእክተኛው ተስፋ ቆርጦ በነበረበት ወቅት ዳናይት መክበብ ያደረገችልኝን አረሳውም ይላል። ዳናይት ምን ብታደርግለት ነው? ጉዳዩን ይዘነዋል። በዝናና በውበት ማቅ ውስጥ የተደበቁትን እነዚህን ያልተሰሙ የደግነት ታሪኮች እንዲሁም የአርቲስቶቹን ወቅታዊ የህይወት ምዕራፍ በጥልቀት የምንዳስስ ይሆናል። እናንተ ብቻ እንደተለመደው ላይክና ሰብስክራይብ የሚሉ ነጭና ቀይ ቀለሞችን መታ እያደረጋችሁ አብራችሁኝ ጥቂት ዝለቁም። በኢትዮጵያ የፊልም ኢንዱስትሪ ውስጥ በድንቅ ትወናዋና በቁንጅናዋ የምትታወቀው አርቲስት ፍሬያት የማነ ከሰዓታት በፊት ሁለተኛ ልጇን በሰላም መገላገሏን በማህበራዊ ገጿ ባጋራችው ልብ የሚነካ ቪዲዮ አብስራለች። ይሁን እንጂ እንግዲህ የአርቲስቷ የህይወት ጉዞ አልጋ ባልጋ ሄድ አልነበረም። ከዓመታት በፊት ሀገር ጉድ ያስባለና በማህበራዊ ሚዲያ መነጋገሪያ የሆነ ደማቅ ሰርግ ደግሳ የነበረ ቢሆንም ብዙም ሳይቆይ የትዳር መፍረሱ ትልቅ ድንጋጤና መነጋገሪያ ሆኖ ነበር። ከዚያም በላይ በሀገራችን በሰሜኑ ክፍል የተከሰተው ጦርነት በፍሬያትና በቤተሰቧ ላይ ጥቁር ጥላን ጥሎ አልፏል። በወቅቱ አባቷ አቶ የማነ ገብረ መስቀል ከፍተኛ የመንግስት ባለስልጣን በመሆናቸው ከፖለቲካው ጋር በተያያዘ መታሰራቸውና ከዚያም የአባቷ ህይወት ማለፍ የሷንም ሆነ የቤተሰቧን ህይወት ለከባድ ፈተና አጋፍጦ ሄደ ጉዳይ እንደነበር ይታወሳል። ይህም ሳያበቃ ፍሬያት በአዲስ አበባ በከፍተኛ ጥረት የገነባችው ድርና ማግ የተሰኘው ታዋቂ የባህል አልባሳት መሸጫ ቢዝነስ በዚሁ ጉዳይ ምክንያት ስራው አደጋ ውስጥ በመውደቁ ፍሬያት ስኬቷንና ጥሪቷን ጥላ ወደ አሜሪካ ለመሰደድ ተገዳ ነበር። ዛሬ ላይ አርቲስት ፍሬያት የማነ በሀገር አሜሪካ ሆና ያንን አስቸጋሪ ጊዜ አልፋ በሁለተኛ ትዳሯ የሁለት ልጆች እናት መሆን ችላለች። አርቲስት ፍሬያት የማነ ይህን ደስታዋን ባጋራችበት የማህበራዊ ገጿ ላይ አምላኳን ባመሰገነችበት አጭር ጽሑፍ ላይ ከጠየቁት በላይ ተሰጠኝ፣ ለተሰጡኝ ስፍር ቁጥር ለሌላቸው በረከቶቼ አምላኬን አመሰግናለሁ፣ ልቤ እጅግ አመስጋኝ ነው የሚል አጭር መልእክትም አጋርታለች። በአንድ ወቅት በኢቢኤስ ቴሌቪዥን ከአስፋው መሸሻ ጋር እሁድን በኢቢኤስን በመምራት የምናውቃት ፍሬያት አሁን ላይ በሀገር አሜሪካ በሰላም ልጆቿን በማሳደግ ላይ ትገኛለች። ፍሬያት የማነ ወደ አሜሪካ ካመራች በኋላ ህይወቷን ዳግም መመስረት የቻለችው ከታዋቂው የትግረኛ ድምፃዊ ኤፍሬም አማረ ጋር ሲሆን የሁለቱ ጥንዶች ትዳር መጀመሪያ ላይ እጅግ በሚስጥር የተያዘና ለብዙዎች ግራ መጋባትን ፈጥሮ የነበረ ጉዳይ ነበረ። ብዙ ተመልካቾችና አድናቂዎች ፍሬያትና ኤፍሬም በትዳር ተጣምረው አዲስ ህይወት መጀመራቸውን ትክክል ያረጋገጡት በመጀመሪያ ልጃቸው የክርስትና ድግስ ላይ ጥንዶቹ እጅግ ደምቀው የታዩበት ፎቶዎችና ቪዲዮዎች በይፋ መውጣት ከጀመሩ በኋላ ነበር። አሁን ደግሞ ሁለተኛ ልጃቸውን በሰላም በማቀፋቸውና አዲስ የደስታ ምዕራፍ በመጀመራቸው በበርካታ ወዳጆቻቸውና አድናቂዎቻቸው ዘንድ እንኳን ደስ አላቸው የሚል ሞቅ ያለ አድናቆት እየደረሳቸው ይገኛል። ይሁን እንጂ ፍሬያት በእርግዝናዋ ወቅት በማህበራዊ ሚዲያ ላይ እጅግ አነጋጋሪና በርካታ ወሬዎች የተናፈሱባት አስቸጋሪ ጊዜ ነበር። በተለይም ፍሬያትና ኤፍሬም ተለያይተዋል ለሚለው ለዚህ ግምት ዋነኛ መነሻ የሆነው ፍሬያት በኢንስታግራምና በዩቲዩብ ገጿ ላይ የነበሩ የጥንዶቹን የጋራ ፎቶዎችና የተለያዩ ፖስቶቹን በሙሉ በድንገት አጥፍታ ስለነበረ ነው። እንግዲህ በሀገራችን የማህበራዊ ሚዲያ ልምድ ታዋቂ ጥንዶች ሲጣሉ ወይም ግንኙነታቸው ሲቋረጥ የመጀመሪያ እርምጃቸው ፎቶአቸውን ማጥፋት እንደሆነ ስለሚታወቅ ብዙዎች ወደ መደምደሚያው በመድረስ ትዳራቸው ፈርሷል የሚል ድምዳሜ ላይ ደርሰው ነበር። እውነታው ግን ከዚህ የተለየና ለብዙዎች ትምህርት የሚሰጥ እንደሆነ ይነገራል። ፍሬያት ፎቶዎቹን ያጠፋችው ትዳሯ ፈርሶ ሳይሆን እርግዝናዋን በሰላም ለማሳለፍና የግል ህይወቷን ከማህበራዊ ሚዲያ ጫጫታ ለመጠበቅ የፈለገችው ለዲጂታል ዲቶክስ እንደነበር ይነገራል። አርቲስቶች አንዳንዴ ከሰዎች ትችት
ከትችትና ካልተገቡ ወሬዎች ርቀው ራሳቸውንና ቤተሰባቸውን ለመጠበቅ እንዲህ ያሉ የግል ውሳኔዎችን መውሰድ እንደሚመርጡ ይታወቃል። ዛሬ ላይ ሁለተኛ ልጇን ይዛ በደስታ ብቅ ማለቷም ያኔ ተናፍሶ የነበሩት የመለያየት ወሬዎች መሰረተ ቢስ እንደነበሩና ትዳሯ አሁንም በጠንካራ መሰረት ላይ መሆኑን በተግባር ያሳየችበት ክስተት ሆኗል ተብሏል። ታዲያ ግን አሁንም ነገሩ አልጠራም የሚሉ ወገኖች አሉ። ምክንያቱ ደግሞ አርቲስቷ የልጅ እናት መሆኗን ባጋራችባቸው ምስሎች ሁሉ የልጁ አባት አርቲስት ኤፍሬም የማነ አብሯት ከጎኗ ለመታየቱ አሁንም ሌላ ጥያቄና ሙግትን የፈጠረ ጉዳይ ሆኗል። ከዚህም ጋር ተያይዞ የልጁ አባት አርቲስት ኤፍሬም የማነ እንግዲህ ከአንድ ቀን በፊት ደግሞ ፍትህ የሚል የትግረኛ ሙዚቃን ለወዳጆቹ ማጋራቱን ተከትሎ አሁን የልጅ አባት መሆኑን ተከትሎ ከልጁ እናት ከአርቲስት ፍሬያት የማነ ጎን በምስል አለመታየቱ ተለያይተዋል የሚለው ጥያቄ በአንድ ወገን እንዲበረታ ያደረገ ጉዳይ ሆኗል። ከዚህም እንግዲህ ከተወዳጆቹ ጥንዶች ጀርባ ስለሚነሳው የመለያየትና ተፋተዋል የሚል ቅራኔ ጀርባ የሰጡት ይፋዊ ምላሽ ባይኖርም ግን ፍሬያት የማነና ኤፍሬም አማረ አሁንም ድረስ በትዳርና በፍቅር አብረው አንድ ቤት እየኖሩ እንደሆነ የሚያሳዩ ማስረጃዎችን ወደ እናንተ እናደርስ። ከ3 ቀን በፊት ድምፃዊ ኤፍሬም አማረ ባለቤቱ አርቲስት ፍሬያት የማነ በቤቷ ውስጥ ከአራስነቷ ጋር ተያይዞ እንክብካቤ ሲደረግላት የሚያሳይ ቪዲዮን አጋርተዋል። በምስሉ ላይ እንደምትመለከቱት ፍሬያት የማነ በሀገር አሜሪካ እንደ ሀገሬው ባህል ሁሉ ቅቤ ስትቀባና ወዳጆቿ ሲንከባከቧት የሚያሳይ ምስልን አጋርተዋል። ከዚህም ባለፈ እንግዲህ ድምፃዊ ኤፍሬም አማረ ፍትህ በሚል ከ3 ቀን በፊት የተለቀቀ አንድ የትግረኛ ሙዚቃ አለው። እሱን ሙዚቃውን ለማስተዋወቅም እንግዲህ ባለቤቱ ፍሬያት የማነ ሙዚቃውን እየዘፈነች የባለቤቷን ሙዚቃ ወዳጆቿን እንዲያደምጡትና መለቀቁን ስታበስር የሚያሳይ ምስልም አጋርተዋል። ታዲያ ይሄ ሁሉ ጉዳይ የሚያሳየን እንግዲህ እንደተባለው ሁለቱ ተወዳጅ አርቲስቶች ትዳራቸው ፈርሶና ተለያይተው ሳይሆን ቀደም ብለን እንደገለጽንላችሁ እንደ ሌሎች አርቲስቶች ሁሉ አብሮ መታየትና የካፕል የሚመስሉ አይነት ቪዲዮዎችን አብሮ ላለመስራት ሙከራ እያደረጉ ይመስላል። ቀደም ብለን እንደገለጽንላችሁ ከሁሉም ማህበራዊ ገጻቸው ማለት በሚቻል መልኩ ከዚህ በፊት ቀደም ብሎ ስለ ግል ህይወታቸው ያወሩባቸውንና ሌሎች ግላዊ ነገራቸውን የገለጡባቸውን ቪዲዮዎች በሙሉ ከማህበራዊ ገጻቸው ላይ ሰርዘዋል። ይህንን ተከትሎ ነው እንግዲህ አርቲስቶቹ ተለያይተዋል ለሚል ወሬ መነሻ የሆነውና ምላሹንም እንግዲህ በማስረጃ በዚህ መልኩ ወደ እናንተ አድርሰነዋል። ጥንዶቹ ከዚህም በላይ በትዳርና በፍቅር አብረው እንዲያረጁ እየተመኝንላቸው ለታቀፉት ሁለተኛ ልጃቸው ደግሞ እንኳን ደስ አላችሁ እያልን ሌላ በተሰማ ጉዳይ በማህበራዊ ሚዲያ መልእክተኛው በሚል ስሙ የሚታወቀውና በቅርቡ ፊቱን ለህዝብ ይፋ ያደረገው መልእክተኛ ወይም ስነም ስለ አርቲስት ሳያት ደምሴ ስለ ፍናንድሩና ስለ ዳናይት መክብብ ደግነት እስካሁን ያልተሰሙ ነገሮችን በቅርቡ በነበረው ቃለ መጠይቅ ገልጸዋል። ሳያት ደምሴ በድብቅ ለተቸገሩ ሰዎች ከ300,000 ብር በላይ ድጋፍ ማድረጓን በተደጋጋሚ ማንነትሽን ልናገር ቢላትም እሷ ግን በጭራሽ ስሟ እንዲጠቀስ አለመፈለጓንና እጅግ መልካም የሆነ ስብዕና እንዳላት ተናግረዋል። ስለ ሳያት ጉዳይም አንድ ወቅት መነጋገሪያ ሆኖ የነበረውን ጉዳይ አንስቷል። ይህም የተናገረው በአንድ ወቅት መልእክተኛው ፊቱን ባሳየበት ወቅት ተወዳጁ አርቲስት ሳያት ደምሴ በኢንስታግራም ገጿ ላይ የመልእክተኛውን ፎቶ አጋርታ ፀሐይነህ በሚል ለመልእክተኛው ምስጋና አቅርባለት የነበረ ሲሆን እርሱም ስለ ደግነትሽ አንድ ቀን ትልቅ ሚዲያ ላይ እመሰክራለሁ በማለት በተለዋወጡት ምስጋና በማህበራዊ ሚዲያ ተጠቃሚዎች ዘንድ አብረው ናቸው የሚል ግምት ተፈጥሮ የነበረ ቢሆንም መልእክተኛው ግን እኛ በመካከላችን ምንም የለም፣ እርሷ የራሷ ህይወት አላት፣ እኔም የስራ ባልደረባዋ ነኝ በማለት ነገሩን አስተካክሎ አልፎ እንደነበረም አስታውሷል። በተመሳሳይ አጀብ ባስ ባለው በሰርጓ ድምቀት የምናውቃት ፍናንድሩም ከመልእክተኛው ጋር በመሆን ስሟ ሳይጠቀስ በድብቅ ሰዎችን ስትረዳ እንደነበር ተገልጿል። ሰሞኑን በማህበራዊ ሚዲያ የተነሳውን ትችት ስናስታውስ ብዙዎች በአርቲስት ፍናንድሩ የሰርግና የመልስ ዝግጅት ላይ የወጣውን ከፍተኛ ወጪ በመመልከት ይህን ሁሉ ብር ለድግስ ከምታባክን ለተቸገሩ ብትሰጥ ይሻል ነበር የሚል ቅሬታ ሲያቀርቡ ተስተውሏል። ሆኖም ከመልእክተኛው የተገኘው አዲስ መረጃ የአርቲስቷን ሌላኛውን የደግነት ማንነቷን ይፋ ያደረገ ጉዳይ ሆኗል። ፍናን ካሜራ በሌለበትና ስሟ እንዲጠቀስ በማትፈልግበት ሁኔታ በመልእክተኛው ስነ በኩል ለተቸገሩ ወገኖች በዝምታ ስትረዳ የቆየች ባለብዙ በጎ ተግባር መሆኗ ተመስክሮላታል። ይህ አጋጣሚ ለፍናን የተሰነዘሩ ትችቶች ምን ያህል ከእውነታው የራቁ እንደነበሩም ያረጋገጠ ድንቅ ምስክር ሆኗል። ከሁሉም በላይ ግን መልእክተኛው ስለ አርቲስት ዳናይት መክብብ የገለጠው ሚስጥር እጅግ ልብ የሚነካ ነው። ስነ እንደገለጸው በህይወቱ ተስፋ ቆርጦ በነበረበት አስቸጋሪ ወቅት ዳናይት መክብብ በውስጥ መስበር ጽፋለት በጣም ነው የምወድህ፣ ስራ ላይ መሳተፍና መርዳት ፈልጋለሁ በማለት የላከችለት መልእክት ትልቅ ብርታት ሆኖለት እንደነበር ገልጸዋል። ዳናይት በገንዘብ ስትረዳም ስሟ እንዲጠቀስ ፈጽሟ ለመፈለጓ የልቧን ቅንነትና ትልቅነት እንደሚያሳይ መልእክተኛው በኩራት መስክሯል። እነዚህ 3 ታዋቂ ሴቶች በዝናቸውና በቁንጅናቸው ብቻ ሳይሆን ካሜራ በሌለበትና ማንም በማያቸው ቦታ ለሰው ልጅ ያላቸው ርህራሄና ደግነት ተደብቆ የቆየውን ሌላኛውን ማንነታቸውን ለህዝብ ይፋ አድርገዋል። ታዲያ እንግዲህ የምንወዳችሁ
ዛሬ በዝርዝር ለመመልከት እንደሞከርነው የተወዳጅ አርቲስቶች ህይወት በተለያዩ ውጣ ውረዶች፣ ስኬቶችና ልብ የሚነኩ ታሪኮች የተሞላ ነው። አርቲስት ፍሬህይወት የማነ ከሰሜኑ ጦርነት ከቤተሰብ መለያየትና ከንግድ ስራዋ መፈተን በኋላ ዛሬ ላይ በአሜሪካ ምድር በሁለተኛ ልጇ ተባርካ አዲስ የደስታ ምዕራፍ ስትጀምር ተመልክተናል። በሌላ በኩል ደግሞ ሳያት ደምሴ በዝምታና በድብቅ ያደረገችው ከ300 ሺህ ብር በላይ ድጋፍ ለብዙዎች ትልቅ ትምህርት ሆኗል። ሰሞኑን የሰርግና የመልስ ድግሷን በሚሊዮኖች ወጪ ያደመቀችው ፍናንድሩም ከድምቀቱ ጀርባ ከመልእክተኛው ጋር ሆና ለተቸገሩት ያሳየችው ቸርነት ሌላኛው ውበቷ መሆኑን አይተናል። ዳናይት መክብብም ተስፋ ለቆረጡ ወጣቶች የብርታት ምንጩና በሚስጥር ያሳየችው ድጋፍ እነዚህ የጥበብ ሰዎች ከሚታየው ባሻገር ያላቸውን መልካም ምግባር ያሳያል። የምንወዳችሁ እናንተስ በዛሬው ዘገባችን ላይ ያላችሁ አስተያየት ምንድነው? በአስቸጋሪ የጦርነትና የስደት ወቅት ያለፈችው የአርቲስት ፍሬህይወት የማነና የኤፍሬም አማረን የትዳር ህይወት እንዴት አያችሁት? ከሰዓታት በፊት ሁለተኛ ልጇን በማቀፍ አዲስ በረከት ቤቷ ለገባላት ለአርቲስት ፍሬህይወት የማነ ያላችሁ መልካም ምኞትስ ከወዴት አለ? በተለይ አርቲስቶች ስማቸው አይጠቀስ በማለት በድብቅ ስለሚያደርጉት ደግነትና በመልእክተኛው ምስክርነት ላይ ምን ትላላችሁ? እንደተለመደው አስተያየታችሁን በኮሜንት መስጫው ላይ በዝርዝር አጋሩን። ታዲያ እንደተለመደው ይሄን ቪዲዮ እንደወደዳችሁት ምንም ጥርጥር የለንም። ለምትወዳችሁ ደግሞ ሼር እንድታደርጉላቸው እንጠይቃለን። ለቻናላችን አዲስ የሆናችሁ ደግሞ ኢትዮ ቱሪዝም ሰብስክራይብ በማድረግና የደወል ምልክቷን በመጫን በየቀኑ የምናቀርባቸውን ወቅታዊ አዝናኝና ያልተሰሙ ታሪኮችና ጉዳዮችን በቅርበት መከታተል ትችላላችሁ እያልን በቀጣይ በተሻለ ቪዲዮ እስከምንገናኝ ሰላማችሁ ብዝት ይበልልኝ። ቸር ቆዩልኝ።